ሸኔ የሚባሉት እኮ 85% የኦሮሞ ነጻነት ሰራዊት አመራሮች ኤርትራ በረሃ የነበሩ ልጆች ናቸው አመራሮች ወልቃይት እዛ አካባቢ የጽምዶ ዋና ማጠንጠኛ ከሆነ እንዴት ታዲያ እዚህ ጽምዶ ላይ ፋኖ ሊገኝ ይችላል የመጀመሪያው የዲን የበኋላው ባደን ማለት ነው ወልቃይትን እኮ ነው እኮ የትግራይ ነው ብሎ እስከነ ህዝቡ መከራን እኮ ፈርሞ እኮ ሰጠው እኮ ታዳ አሁን ጽምዶ ውስጥ የገባ ፋኖም ቲፒኤልኤፍ የኤርትራን ጽምዶ የፈለገ ወልቃይትን ለመያዝ ከሆነ ኤና ምን እስከገባ ድረስ ባደን ከሰራው ነገር ምን የተለየ ነገር ሊሰሩ ነው እንደዚህ ፈርሞ እኮ ሊሰጡ ነው እንደዚህ ማለት ነው ጋሸና ለምንድነው በዚህ ደረጃ ለመያዝ የተፈለገና ከቦ ለመያዝ እንቅስቃሴዎች ተደረጉት መግለጫ እኮ መንግስት እኮ የሚሰጠው እኮ ቀጣይ መንግስት ምንድነው የሚያደርገው ጫውታውን አስመራ ላይ ነው የሚያደርጉት ማለት ጫውታውን የት ነው የሚያደርገው ማለት ከዚህ በኋላ አሰብ ላይ ነው የሚያደርገው ማለት ነው ጫውታውን የት ነው የምታደርገው ሳዋ ላይ ነው የምታደርገው ማለት ነው አንተ ጽምዶ ውስጥ የሚገባ ከሆነ ወልቃይትን ፈርሜ ለባርነት ልታረካክም ነው ማለት ነው ስለዚህ ጽምዶ ራሱ አደጋ ውስጥ ይገባል ለሻቢያ ኢትዮጵያ ህዝብ ማለት ሀብታሙ አያሌ ሊመስሉ ይችላል ሀብታሙ አያሌ ሚዲያ ላይ ወጥቶ ቀይ ባር የኛ ገባን ማን ዋጋም ሲል ማለት ያልተጀመረው መልሶ ማጥቃቱ ነው ያልተጀመረው መልስ መስጠቱ ነው ያልተጀመረው መልስ ምቱ ግን ሲሰጠው እኔ እንደሚገባይ ነገር የሚቆይ ጦርነት አይመስልኝም ሻቢያ የሚታመን አይደለም ባንድ ግሩዝ ያረቃል ባንድ ግሩ ነራን ጋር ይላቃል ባንድ ግሩዝ ይረቃል የፍልስጤም ላይ ሲይዝ የነበረው አቋም ቢታው ጉዳይ ነገር 18 ነው ያለው ሁለት ነገር ነው ሁለት የተሳሳተ ነገር ነው ያለው አንደኛው ኢትዮጵያን ከፍታ ላይ መመለስ አይደለም ቀይ ባህር ወደ ብናምጣ ተባለው የሚል ነገር ነው አለ ያው ዝም ብሎ አለ አይደለ ለጓደኛ የምታወራ ዝም ብሎ የማይከራከረ አንተን ዝም ብሎ ለሚያዳምጥ ተራሶ የምታወራ እንጂ ለኢትዮጵያ ህዝብ የምትነግረው ነገር አይደለም አሁን እርግጠኛ ነኝ አንዱ የሻቢያ ኮሎኔል ነው ነገር የነገሩ ለሱ ማለት ነው ሰራዊቱ ለታላቅ ግዳጅ ይዘጋጅ ሲሉ ጀነራል አበባው ታደሰ ከሰሞኑ ተናግሯል ይህ ታላቅ ግዳጅ ለሰራዊቱ ይዘጋጅበት የተባለው ታላቅ ግዳጅ ምንድነው እናይዋለን አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ድረሳችሁ ተወደዳችሁ ያንዳፍታ ቤተሰቦች ያንዳፍታ ኢንሳይዝ ዝግጅታችን ተጀምሯል ዘሩባቤል አለማየሁና ማኑኤል መንግስቱንን ወቅታዊ ጉዳዮች ላይ በተለይም ደግሞ የሰሜኑ የአገሪቱ ክፍል ያለውን የፖለቲካ ኃይል አሰላለፍ አብረን እናያለን አብራችሁን ቆዩ ሐሳብ አስተያየታችሁንም እንድትሰጡን ግብዣችን ነው ማን እንኳን ደህና መጣ እንኳን ደህና የኢትዮ ኤርትራ ውጥረት ከመንለው ወደ ግጭት ሊቀየር እጅግ ከቋፍ የደረሰ ጉዳይ ይመስላል ኢትዮጵያ ከሰሞኑ ለተመድ እጅግ አነጋጋሪ ደብዳቤ ልካለች እንግዲህ ጽምዶ የተባለው አሰላለፍ እንግዲህ ጥምረት ፋኖን የሚያካተተ እንደሆነ ጀነራል ጻድቃን ገብረትንሳኤ ከሰሞኑ ሲናገሩ አድምጠናል መንግስትም በወልዲያው ጥቃት ሻቢያ ህዋትና ፋኖ ተባበሩብኝ የሚል ደብዳቤ ለተባበሩት መንግስታት ድርጅት አስገብቷል ህዋትና የሻቢያው መንግስት ቢያስተባብሉትም ማለት ነው በተለይም ከዚህ በሰሜን ወሎ እንደዚሁም ደግሞ በጋሸና አካባቢ በዋናነት የነበረውን ውጊያ ተከትሎ ምን ያህል ስትራቴጂክ ስፍራ እንደነበረች ይታወቃል በሰሜኑም ጦርነት እንግዲህ የምናስተዋውሰው ስትራቴጂካዊ ወታደራዊ ስፍራ ነው እንግዲህ እዚያ ስፍራ ላይ ከሰሞኑ ጠንካራ ያለ ውጊያ እየተደረገ እንደነበር የምናስተዋውሰው ጉዳይ ነው ከሁለቱም በኩል የወጡ መረጃዎች አሉ ከዚህ ጀርባ እንግዲህ የሻቢያና የፋኖን እጅ እኔናንተ እንፈልጋለን አለ ወይስ የለም የሚለውን እንፈልጋለን ከሰሞኑ ደግሞ የፋኖ አመራሩ አቶ አስረስ ማረ ዳምጠ የሰጠው አስተያየት አለ የባህር በር ጠቅላይ ሚኒስትሩ የባህር በር ጥያቄ ለምን አነሱ በሚለው ዙሪያ የሰነዘረው ትችትና አስተያየት አለ እሱንም እንፈትሻለን ከዚህ በተጨማሪ በዚህኛው ጎራ ጽምዶ የተባለ አሰላለፍ አለ የሰሜን ኃይሎች ትብብር የሚባለው በሌላ አገላለጽ ፋኖን ሻቢያንና ቲፒኤልኤፍን የተካተቱበት ማለት ነው በዚህኛው ወገን ደግሞ ጸረ ጽምዶ አሰላለፍ እየመጣ ነው ያ ጸረ ጽምዶ አሰላለፍ ምንድነው የሚለውን እንግዲህ ተመልካቾቻችን ከኛ ጋር ሲቆዩ የሚያደምጡት ይሆናል የኢትዮጵያ ለተመድ በላከችው ደብዳቤ ላይ የተጠቀሱ ጉዳዮች አሉ በተለይም በወልዲያው ጥቃት የፋኖች ያለበት የሚለው ነገር ከሰሞኑ ያነጋገረ ነበር የጋሸናው ውጊያ ደግሞ በርግጥም ሁለቱ ኃይሎች ለመሰለፋቸው አብሮ ለመሰለፋቸው እንደ አንድ ምክንያት እንደ በአብነት እየተጠቀሰ ይገኛል በሰሞኑኛው የአማራ ክልል ውጊያ ሻቢያ ያለበት ብለህ ታምናለህ
አመሰግናለሁ ዘሩ። እንግዲህ የሰሞኑ የጋሸናው ጦርነት ምንድነው? አማራ ኤርትራ አለበት፣ የውሃት ኃይሎች ቲዲኤፍ ብሎ ራሳቸውን የሚጠሩ ኃይሎች አሉበት የሉበት የሚለውን ነገር ከማየታችን በፊት ምንድነው እየተፈጠረ ያለው ነገር እንዳው ትንሽ ባክግራውንድ እንስጠውና እንዴት ነው የጋሸናው ጦርነት እንዴት ሊፈጠር ቻለ? የጋሸናው ጦርነት የትኛው አካል ነው ሪሊ በፋኖች የሚያደርጉት አማራ ክልል ውስጥ ያደረጉት ያሉት የነበሩት የጦርነት አካል ነው ወይስ ሌላኛው ኢትዮጵያና ኤርትራ ቁርሾ ውስጥ ገብቶ መፈላለግ ከጀመሩ በኋላ ሊፈነዳው ያሰበው ጦርነት ጋሸና ላይ ፈነዳ ወይ ሚለውን ነገር ትንሽ እሱ ሙሉ ስዕል እንዲሰጠን ትንሽ ኢትዮጵያና ኤርትራ ምን ያያረጉ ነው ሚለውን ነገር እስቲ እናንሳ። እንግዲህ እንደሚታወስ ከፕሪቶሪያል ስምምነት በኋላ የኤርትራ መንግስት የነበረውን በኢትዮጵያ በኩል ያለውን እንቅስቃሴዎችን ደስተኛ ባለመሆን ወደ ማኩረፍ መሄዱ የሚታወስ ጉዳይ ነው። ለምንድን ነው ያኮረፈው? እርግጥ ነው የኤርትራ ሰራዊት ከኢትዮጵያ ሰራዊት ጋር አብረው ወድቋል በቲፒኤልኤፍ እና ፌደራል መንግስት መካከል በተደረገው ጦርነት። በዛ ወቅት የኤርትራ ሰራዊቶች ኢትዮጵያ ሊያድኗት ከቲፒኤልኤፍ ልታደጓት ፈልጎ ነው መጥቶ መስዋዕትነት የከፈሉት ወይስ የጋራ ዓላማና የጋራ ፍላጎት ስላለ ነው የሚለውን ነገር ማየቱ ጠቃሚ ይመስለኛል። አሁን አንዳንድ ሰዎች ብጅታ ውስጥ የሚገቡት ትናንትና አብረው ወድቋል ዛሬ ደግሞ እንዴት ነው አብረው የሚጋጩት ምናምን የሚል ነገር ያነሳል። ሁለቱም የራሳቸው ፍላጎት ነበራቸው። ሻዕቢያም ቲፒኤልኤፍ መወገድ እንዳለበት ያምን ነበረ። ፌደራል መንግስቱ ደግሞ ቲፒኤልኤፍ በሰሜን ዕዝ ላይ ያንን ክደት ሲፈጽም የግድ ቲፒኤልኤፍ ከዚህ በኋላ ነው ሞር መቀጠል ስለሌለበት ህግና ስራ መከበር ስላለበት ሄዱ። ነገር ግን ሻዕቢያ ለምንድን ነው ፕሪቶሪያል ስምምነት በኋላ ያኮረፈ የሚለውን ነገር ስናይ አንድ ጥሩ ስዕል የሚሰጠንና ሻዕቢያ ኖሬና የሚፈልገው በተለይ ከለውጡ በኋላ በኢትዮጵያ ውስጥ ሚና መጫወት ይፈልጋሉ ለሚለው ነገር እዛ ጋር የሚያመላክተን ነገር አለ ማለት ነው። ፕሪቶሪያል ስምምነት ማለት ኦሬዲ ጦርነቱ ይቆማል ማለት ነው። ጦርነቱ ከቆመ ደግሞ የሻዕቢያ ኢትዮጵያ ግዛት ውስጥ እንደፈለገና በተለይ ኢንተለጀንሲውንም ምኑንም እጁን ከቶ እንደፈለገ መንቀሳቀስ የሚችልበት ሂደት እየተቋረጠ ይመጣል ማለት ነው። ይሄ ከተቋረጠ በቀጥታም ሆነ በተዘዋዋሪ ኢትዮጵያ ላይ ተጽዕኖ ማድረግና እንደፈለጉ ኢትዮጵያን መቆጣጠር የሚችሉበት እድሜያቸው እያጠረ ይመጣል ማለት ይሄ ነው ዋናው መሰረታዊ ነገሩ ማለት ነው። ከዚህ በኋላ በኢትዮጵያ በኩል የተመዘ አጀንዳ አለ እንግዲህ የባህር በር ጉዳይ በተመለከተ ማለት ነው። የባህር በር ጥያቄ ሲነሳ ሻዕቢያ በሰላም መቀበል አልፈለገም። አለመፈለግ ብቻ ሳይሆን ለሱ ተመጣጣኝ ነው የሚለውን ነገር ሂደት ውስጥ ገባ። ከዚህ በፊት በተደጋጋሚ አንስቻለሁ። ከለውጡ በፊት በኤርትራ ምድር ላይ የነበሩት አማጺ ኃይሎች በግል ሊስት አለው ሻዕቢያ ባይዘው ዝም ብሎ አይደለም ብዙ አመት አብረው ስለኖሩ ማለት ነው። ወዳውኑ የኢትዮጵያ መንግስት ፍላጎት ምን እንደሆነ ሲገባው የሻዕቢያን እጅን ከኢትዮጵያ ላይ መቁረጥ መሆኑ ሲረዳ ወዳውኑ የጀመረው ሸኔ የሚባሉት እኮ 85% የኦሮሞ ነጻነት ሰራዊት አመራሮች ኤርትራ በረሃ የነበሩ ልጆች ናቸው። አመራሮች ምን ነገር ማለት ነው። ከዛ በኋላ እዚህ ብዙ አባላቱን ያችን አፍርቷል ምን አፍርቷል ግን ዋናው ጫውታውን የሚጫወቱት ኤርትራ በረሃ የነበሩ ሰዎች ናቸው። እነዚህ ሰዎች እንዴት ነው ኮኦርዲኔት ሆኖ ጫካ ገብቶ ሂደቶችን በዚህ ደረጃ ሄዱት ብለህ ስታስብ የሻዕቢያን እቅድ አንዱን እዛ ጋር ታያለ ማለት ነው። የአሰቡ ጉዳይ ሲነሳ የሻዕቢያ እጅን ከኢትዮጵያ ላይ ወደ መቁረጥ ስንመጣ ምን አይነት ነገሮችን ጀመረ? ሁለተኛ የአማራ እንቅስቃሴ ከተጀመረ በኋላ የራሱን የሆኑትን ቀድሞ በአዳንና በግንቦት ሰባት ውስጥ የነበሩ አንዳንድ ሰዎችን በመጠቀም የዚህን የአማራ እንቅስቃሴ ውስጥ የራሱን እጅን የከተተበትና የማደራጀት ስራ ያሰራበት ይላል። ይሄም ዝም ብለን አይደለም የምናወራው። የጎጃሙ ፋኖ መሪዎች የትላልቆቹ ስኳድ የሚባሉት እንዳለ ኤርትራ በረሃ የነበሩ ሰዎች ናቸው። እዚህ ጎንደር አካባቢ ያሉት እንዳለ እንደዚህ ናቸው። ስለዚህ ሻዕቢያ
ጫውታውን የፊት ለፊቱን ሲከለከል የጀርባውን ጀምሯል ማለት ምን ኢትዮጵያ ጋር የራሱን ጥቅም ማስከበር የሚጀምርበት ይሄ ሁሉ ሲደረግ በኢትዮጵያ በኩል በዝምታ ነው የታየው ወይስ ምንድነው የተደረገ የሚለው ነገርም እናንሳ ሁለት ነገር ላንሳለ ከዲፕሎማሲና ከፖለቲካል ፕሬሸር መፍጠርን በተመለከተ ዲፕሎማሲን በተመለከተ በሰሞኑን እንግዲህ የተነሳ ቅድም አንተ መገለጽኮ የዩኤን ላይ ጉዳዩን ክስ ቀርቧል ክሱ ለምንድነው ቀረበ የሚለው ነገር ነው ዋናው ነገር እንዲሁ ዩኤን ሻቢያን እንዲያስቆምልን እንትን እንድል ነው ወይስ ዝም ብለ አቀርበናል ለማለት ነው ወይስ ቀጣይ ለምን ወስዶ እርምጃ ህጋዊ ግራውንድ ማመቻቸት ነው ብሎ ነገር መታየት መቻል አለበት ማለት ነው ሌላኛው ሻቢያ ያቋቋመ ያለ ጽምዶ የሚባለው ማለት ነው ጽምዶ ማለት እንግዲህ ሁለተኛው ስቴፕ ደግሞ መጣ መጀመሪያ በኦሮሚያና በአማራ ውስጥ የሚንቀሳቀሱትን እንትኖችን ፈጠራቸው እነዚህን እሱ ነው ሞኒተር የሚያረጋቸው ከዛ ቀጥሎ በቲፒኤልኤፍ ጋራ ያን ሁሉ በደል ያን ሁሉ ማአት ውስጥ ተገባብቶ ይነጋገራሉ ተብሎ የማይታሰብ ሁሉ ተመልሶ አብረው ተሰለፉበትና ጽምዶ የሚባል ነገር ያቋቋሙበት ነው ያለው ይሄ ጽምዶ ደግሞ ፋኖ መጥቶ አጣመረ በኋላ እናነሳለን እንግዲህ የፋኖ መሪው ምንድነው ያለው አባርበር ጉዳይ ፕሬዝዳንት አብይ አህመድ ያነሳው ለኢትዮጵያ ጥቅም ኢትዮጵያ እንድትጠቀምበት ጉዳይ ሳይሆን የዩኤኢ መልእክተኛና ዩኤኢን ሻቢያ ስላባረረ ነው ብሎ በሱ ዕውቀት ልክሄድ ማለት ነው ይሄን አስቀምጧል ከምን መነጨ ምንድነው አስተሳሰብ የሚለው ነገር እንመለስበታለን ይሄ የጽምዶ አካል የሆነ ዲፌንስ አሁን ጽምዶን እንግዲህ አደራጅቶ ወደ ሂደት ሲያመጣና ከዚህ በፊት ታይቶ የማይታወቁ መጠነ ሰፊ የሆኑ ጦርነቶች መፈጠር ተጀመሩ ማለት ነው ይሄንንም መንግስት ለዩናይትድ ኔሽን ተናግሯል ምንምል እጅ ቆርጣለሁ የሚለው ነገር ስመታ ለምንድነው የሚመታው ይሄኔ ላይ የተካሄደው በኢትዮጵያ ምድር ውስጥ የተካሄደ ያለው ጦርነት ራሴን የመከላከል ግዴታ ሊወጣ ነው የሚለው ነገር ማለት ታስተውስ ከሆነ እዚህ ማውርተንበታል መሰለኝ ፊልድ ማርሻሉ ለአዲስ አመት የመልእክት ሲያስተላልፉ የተናገሩት ነገር ነበር ከውስጥ ኃይሎች ጋር በንግግር ግጭቶቹን እንዳንፈታ ያደረገን ከጀርባ የውጭ እጅ መኖሩ ነው ያ የውጭ እጅ ደግሞ ይቆረጣል የሚል ነገር አንስተው ነበር ሐሳብን ለማጠናከር ነው ግን እዚህ ጽምዶ ላይ የተባለው ላይ ጀነራል ጻድቃን አንድ የተናገሩት ነገር ነበር በቃለ መጠይቃቸው ላይ የጽምዶ ዋና ማጠንጠኛው ምዕራብ ትግራይ ወይም ደግሞ ወልቃይት ነው ብለዋልና ወልቃይት እዛ አካባቢ የጽምዶ ዋና ማጠንጠኛ ከሆነ እንዴት ታዲያ እዚህ ጽምዶ ላይ ፋኖ ሊገኝ ይችላል ምናልባት ዳይሬክሽን እንዳልስት እንጂ እሱ ነው አሁን በጣም አደገኛው ነገር ጽምዶ ለምንድነው ተመሰረተ የሚለው ነገር ስታመጣ የቲፒኤልኤፍ ሰዎች እንዴት ያኔ አክሱም ጭፍጨፋን ከፈጸሙት ማርያም ምን የሚባል ቦታ ጠራለኝ አንድ ማርያም አካባቢም ጠቅሷል ወደ 3-4 ቦታ የራያን ጭፍጨፋ ፈጸመው ጋራ በምን ሁኔታኛ ተመልሰን ከሻቢያ ጋር እንቆማለን ደመኞች ናቸው ሴቶቻችንን በሰው ሳይሆን በእንጨት ስንት ጉዳት ያደረሱባቸው የሚለው ነገር ሲነሳ አይ ይሄን እኮ ይመረጥልበት ምክንያቱ ሻቢያን ተጠቅመን ምዕራብ ትግራይን ነፃ ልናወጣ ነው ማለት ወልቃይትን ወደ ግዛታችን ልንመልስ ነው የሚል መከራከሪያ አስቀመጡ ፋኖ ደግሞ እዚህ ጽምዶ ውስጥ እንግዲህ ሲገባ እንግዲህ እነዛ ያንትራቸውን ሊያሳምኑ ነው ፋኖ ደግሞ እዚህ ጽምዶ ውስጥ ሲገባ ምንድነው ያለው እኔ እኮ ኢድን አልሆንም አለ ኢድን ለመሆን አይደለም እኔ አሁን በጣም የተደራጀንና ጁኒየር ልንሆን አይደለም ከወያኔ ጋራ ስንገባ የኢድን ታሪክ አምሯቸው ውስጥ ስላለ ነው እኛ ግን እሱን ሳይሆን በኩል ላይ ተመሰረተ አብረን ልንሰራ ነው አለ እንዴ ምንድነው ኢድን እኮ ያደረገው እኮ ወልቃይትን እኮ ነው እኮ ለበኋላው የመጀመሪያው ኢድን የበኋላው ባዴን ማለት ነው ወልቃይትን እኮ ነው እኮ የትግራይ ነው ብሎ እስከነ ህዝቡ መከራን እኮ ፈርሞ እኮ ሰጠው እኮ ታዳ አሁን ጽምዶ ውስጥ የገባ ፋኖም ቲፒኤልኤፍ የኤርትራን ጽምዶ የፈለገ ወልቃይትን ለመያዝ ከሆነ ኤና ምን እስከገባ ድረስ ባዴን ከሰራው ነገር ምን የተለየ ነገር ሊሰሩ ነው እንደዚህ ፈርሞ እኮ ሊሰጡ ነው እንደዚህ ማለት ነው ስለዚህ ከመጀመሪያው ጀምሮ ጽምዶ ውስጥ ያሉት ነገር ግን ከላይ ያለው አካል የሚያቀናጅ ሁለቱም አለቃ አንድ ሰው ስለሆነ
በማግባባ ሁሉ የተግባባ አሽከርነትን ተቀበለ የሚትሄድበት ሂደት ነው ያለው እንመጣበታለን እሱ ጉዳይ ላይ ግን ምንድነው የተፈጠረው ቀይ ባህርን ፖለቲካሊ የፈጠረው መንግስት የሚለው ነገር ብናይ ቅድም ዲፕሎማሲውን አስቀምጫለሁ ፖለቲካሊ ቀይ ባህር አፋሮችን የማደራጀትና ራስን በራስን የማስተዳደር ልክ ክሪሚያ ላይ ተነሳውን ጉዳይ አሰብ ላይ እንድነሳ ግፊት ፈጥሯል ማለት ነው ሁለተኛ እውቅናን ማንሳት የሚባል ነገር ባለፈ የተነሳው ነገር አለ ሶስተኛ ደረጃ በወቅቱ የነበረው ሪኮግኒሽን እውቅናው ሲሰጠው የነ ዶክተር ቦተሮስ ጋሊ ምን አይጫውታ እንደተጫወቱ ባለፈ ፕሮግራማችን ላይ አንስተን ነበር እሱን አሁን ገልብጦ ሂደት ሁሉ ልክ አይደለም የሚለው ነገር አንስቶ ኤርትራን ወደ ማስጨነቅ መጣ ይሄ ጸረ ጽምዶ እንቅስቃሴ ነው የጽምዶ እንቅስቃሴ ህዝብለኝ ጽምዶ መደገኛ ነገር ነው ያሰበ ያለው አንደኛ የጋሸና ጦርነት ጽምዶ ውጤት ነው እስካሁን ድረስ ጦርነቶች ይካሄዳሉ አይተናል በዛም በዚህ ምታይ ነገር ልክ ጎሬላንትን ይገባል የሆነ አንድ ሰዓት ወይ 2 ሰዓት ውሎ ምናምን የሆነ ነገር አድርጎ ቶሎ ሂተንደራን ነበር አሁን ግን ጋሸናን ስፔሲፊካሊ ወደ 5 አቅጣጫ መውጫ ነው ያለው የሚባለው ጋሸና ለምንድነው በዚህ ደረጃ ለመያዝ የተፈለገና ከቦ ለመያዝ እንቅስቃሴዎች ተደረጉት ብለስ ታስቡ ምንድነው ይሄንን በመንግስት ያደረገ ያለው ጫናው ቅድም ያስቀመጥኩልኝ በዲፕሎማሲም በፖለቲካም ያደረገና ቀጥሎ ወደ ወታደራዊ መብትነት እየሄደ ያለው ነገር ለማኮላሸትና ጫውታውን እዚሁ ኢትዮጵያ መሬት ላይ ለማድረግ ወደ ሰሜን ለመሄድ እንግዲህ ወደ መቀሌ ወደ ትግራይ የሚተድበት አንዱ የጋሸና መስመር ነው አዋጪ የሚባል ወታደር ሊታንቀሳቀሱ ጋሸና ላይ ሰርክል አርጌ ጋሸና ከተቆረጠ ማለት ነው ጫውታው የሚሆነው ማለት ነው እዛ ሜዳ ላይ ሳይሆን እዚህ ሜዳ ላይ ነው የሚሆነው ማለት ነው ይሄንን ነው በጽምዶ በኩል የተደረገ ያለው ሁለተኛ በጽምዶ በኩል የሚገርም ነገር የተደረገ ያለው ነገር የጅቡቲ መንገድ በሸኔ በኩል ሊቆርጡትና ነዳጅን እንቅስቃሴ እንገታለን የሚል ህልም መጥቷል ይሄም ሌላኛው ጽምዶ ፕሮግራም ነው ማለት እየተደረገ ያለው ነገር ማለት ነው ይሄ ከሆነ ምናልባት የጸረ ጽምዶ ዘመቻው ምን ይመስላል የሚለው ነገር ላንሳ አሁን እንግዲህ እዚህ ጋር ነው መጣው እንግዲህ ጀነራል አውባው ለማይቀረው ጉዳይ ተዘጋጁ ለትልቅ ዘመቻ ይሄት ነው ከፋኖ ጋር የሚደረግ ጦርነቱ ከሸኔ ጋር የሚደረግ ጦርነቱ ቲፒኤልኤፍን አርፈት ይቀመጣል ብዛት ይቀመጥም ብሎ መኮርኮም ነው ትልቅ ዘመቻ እሱማ እስካሁን ድረስ እኮ የተደረገ ነው ያለው አይደል እንዴ የኖሩበት ነው ማለት ነው ስለዚህ ትልቅ ዘመቻ የሚሆነው የጽምዶን መሪጋ አስመራ ያለው የጽምዶ መሪጋ የሚደረግ ትንቅንቅ ነው የሚሆነው ማለት ነው ኦኬ ይሄ ዘመቻ የት ነው የሚደረገው ነው መቼ ነው የሚደረገው የሚለው ነገር ነው እንግዲህ ወሳኝ የሚሆነው አስመራ ምን ይፈልጋል አዲስ አበባ ምንድነው የምትፈልገው አስመራ ቀደም እንዳልኩ ጫውታው ሁሉም ነገር አልቆ ሬዲ ሜዲ የት ላይ እንዲሆን የምፈልገው አማራ ክልል ላይ ማክሲመም ከዛ ከገፋ ትግራይ ክልል ጫፍ ላይ እንዲሆን የምፈልጉት እነሱ ምንም ነገር ከትግራይ ከኤርትራ ክልል ውስጥ እንዲደረግ አይፈልጉም ይሄ በሌላ አነጋገር ምንድነው አሁን ያያረጉት ያለ ነገር እንዲቀጥል ነው የሚፈልጉት ስለዚህ እስኮ በስካውን ሂደት ፕሬዝዳንት ኢሳያስ ተሳክቶለታል ማለት ነው አሁን በያተደረጉታሉ ለዛም እኮ ነው እኮ ዩናይትድ ኔሽን ድረስ እኮ ይወቁት ብለን እኮ መግለጫ እኮ መንግስት እኮ የሚሰጠው እኮ ቀጣይ መንግስት ምንድነው የሚያረጋው ጫውታውን አስመራ ላይ ነው የሚያረጉት ማለት ጫውታውን የት ነው የሚያረጋው ማለት ከዚህ በኋላ አሰብ ላይ ነው የሚያረጋው ማለት ነው ጫውታውን የት ነው የምታረጋው ሳዋ ላይ ነው የምታረጋው ማለት ነው ለዚህ ነው ይወቁልኝ እስካሁን ድረስ ሰላምን ያጣው መረጋጋት ተጠፋ ሁሉም ነገሮች ኤክስፖርትድ እየሆኑ ያለው ከአስመራ ነው ከዚህ በኋላ ግን ዩናይትድ ኔሽን ኢንተርናሽናል ህግ በሚፈጥረው ነገር ራስን የመከላከል ባለ ሙሉ መብትና ራስን የመከላከል ሂደት ውስጥ ነው ቢገባ ምክንያቱ ይሄ ነው ይወቁልኝ ነው እየተባለ ያለው ማለት ነው ዌል አሁን እንግዲህ በዚህ መሰረት ምናልባት እነሱ ያደረጉት ያሉት ቅድም እንዳነሳውልኝ የጋሸናን አንድ ትልቁ ነው ሙከራ የተደረገ ያለው ሁለተኛ ትልቁ ይሳካል እሱ ምንድነው ሸኔን ተጠቅመና እዚህ ታች አካባቢ ላይ ያሉት ሌላ የጽንዶ አባልን ተጠቅመን የጅቡቲውን መንገድ እንቆርጣለን ከዛ የኢትዮጵያ ህዝብን ጉሮሮ እንበጥሳለን ብሎ ነው እቅዳቸው የተያዘው እቅድ ማለት ነው እቅድ ከሆነ በመንግስት በኩል ደግሞ የሚደረገው እቅድ
ወዴት ያለው እቅድ ነው የሚሆነው ነው የሚለው እንግዲህ ዋና መሰረታዊ ነገር ማለት ነው እነሱ እዚህ ጋር ነው ያቀዱት ያለው እዚህ ጋር ነው ጫውታው እንዲደረግ የተፈለገ ያለው ነገር ማለት ነው ሁሉ ነገሮች ያለቁት ማለት ነው በመንግስት በኩል ደግሞ ጫውታውን አሰብ ላይ ምጽዋ ላይ አስመራ ላይ ሳዋ ላይ ነው እየታቀደ ያለው ማለት ነው በዚህ መሐከል ሻቢያ ምንድነው ያለው አማራጭ ነው የሚለው ነገር ነው ማየት ያለበት አሁን እንግዲህ ይሄን ይዘን ጦርነቱ ይቀጥላል ወይስ አይቀጥልም ጦርነቱ ሊፈጠር የሚችልበት ፕሮባቢሊቲ ጦርነቱማ ኦሬዲ ተፈጥሯል የኢትዮጵያ ካውንተር በደም መልሶ የማጥቃቱ ሂደት ሊፈጠር የሚችልበት ሁኔታዎች ይኖራሉ ከተፈጠረ ምን ሊሆን ይችላል የሚለው አንድ ሌተር እዛም ደብዳቤውም ላይ እኮ ኢትዮጵያ መንግስት ይሄንን ነው የሚጠቅሰው ምክንያቱም በተላላኪ ኃይል የአገር ሉዓላዊነት እየተደፈረ ነው ስለዚህ እርምጃ ልወስድ ይችላል በዚህ ወደ ሰፊነት ሊቀጥል አልችልም የሚል ነገር ነው የተነሳው በትናንቱም ቃለ መጠይቅ ላይ ጀነራል ጻድቃን የሚያነሱት ነገር አለና ምን ሊሆን ይችላል ከሚለው ባለፈ ምናልባትም የፕሬዝዳንት ኢሳያስን ይሄንን አሁን እየተጠቀሙት ያለውን የውጊያ ስልት ሊያከሽፍ የሚችል እርምጃ በኢትዮጵያ በኩል ይወሰድ ይችላል ያ በኢትዮጵያ በኩል ምን ይደረጋል መሰለህ ኢሳያስን ማስቆም የሚችልበት ነገርና ወይ ደግሞ ስርዓት እንዲይዞና ወይ ደግሞ ጥቅም ማስከበር የሚችለው ጫውታውን ወደ ኤርትራ ምድር ላይ ስትወስዱ ብቻ ነው ጫውታውን ወደ ኤርትራ ምድር ላይ ኤክስፖርት እስካላረኩ ድረስ ዩናይትድ ኔሽን ላይ ከሰስኮ አልከሰስኮ እሱ የሚያቆም ነገር የለም እንዳውም አላገጡ አይደል እንዴ ምንድነው ጅራፍ ራሱ ራሱ ይጨዋል ምናምን ሁሉ ብሎ አሾፉብን አይደል ለክ እነሱ እንደማይታወቅባቸው እዚህ የሚያረጉት ነገር እንደማይታወቅ አንፈራም ምን ብለዋል ኢትዮጵያን ድሮና ሚሳኤልም አንፈራም ምን ብለዋል እሱ አንፈራም ምን አመጣ አንፈራሽ ምን አመጣው እሱ ማለት የሚችል ከሆነ ሲመጣ ማድረግ ነው እኔ ግን በኔ እንትን አሁን ምንድነው የሚደረገው መሰለ መንግስት የተከተለ ያለው አካሄድ ጽምዶን መበተን እና ጸረ ጽምዶን ማጠናከር ነው ጽምዶን መበተን ማለት ነው ብለው መሰረታዊ ጠቃሚ መስለኛል ለምሳሌ በትግራይ በኩል ይሄንን ክደትን አንቀበልም ያሉ ከቀን ወደ ቀን ሃራ መሬት ላይ ወደ ነፃ መሬት ወደ ተባለው ላይ እየፈሰሰ ከጽምዶ እየወጣ ከሻቢያ አሽከርነት እየወጣ በሁለት እግሩ የሚቆም ሰራዊት እየተመሰረተ ነው ያለው በቲፒኤልኤፍ በቲዲኤፍ በኩል ያለው ነው በፋኖ በኩል እንግዲህ አሁን ጽምዶ ይበተናል ወይስ አይበተንም የሚለው ነገር ምናነሳው የወልቃይትን ሽመል እንግዲህ ስንመዝ ነው ማለት ነው ወልቃይትን በተመለከተ ከዚህ በፊት በጎንደር አካባቢ የሚንቀሳቀሱ ፋኖች ምንድነው ሲሉ የነበሩት ወልቃይት ያስቆጠርነው ነጥባችን ነው ይሄ በዚሁ ነው የሚቀጥለው በዚህ ጉዳይ ላይ እድንጃችን አስገብተን ሰላም ያገኘውን ህዝብ ሰላሙን የምናሳጣ ከሆነ እኛ የአማራ ጠላት ነን እንጂ የአማራ ታጋዮች አይደለንም የሚል ነገር የተናገሩ ቡድን አለ ለሁለት የተከፈለ ቡድን አለ አይ ችግር የለውም ወልቃይት እኮ ታቦት አይደለም እንተኩሳለን ካለ ቲፒኤልኤፍ ከኤርትራ ጋር ተሰለፈ ወልቃይትን አስመልሳለሁ ብሎ ነው አንተ ጽምዶ ውስጥ የሚገባ ከሆነ ወልቃይትን ፈርሜ ለባርነት ልታረካክም ነው ማለት ነው ስለዚህ ጽምዶ ራሱ አደጋ ውስጥ ይገባል እኔ ያሉት አሁን ምንም ችግር የለብንም እኛ ኢዲኖች አይደለንም እኛ ባዴኖች አይደለንም አብረን ብንሰራ ችግር የለብንም ያሉት ጎጃም አካባቢ ያሉ ፋኖች ናቸው በጣም ደግሞ ቅርበት ያለውና ያንዳንዱን እንቅስቃሴ ስለ ወልቃይ ጉዳይ የሚያውቁ ደግሞ ጎንደር አካባቢ ያሉ ፋኖች ናቸው ስለዚህ በፋኖ በኩል ጽምዶ ይበተናል ማለት ነው ይሄን በቅርብ ጊዜ የምናየው ጉዳይ ነው አይ ችግር የለውም ወልቃይትን አሳልፈ ለባርነት እንስጥ የሚል አካልና አይ በወልቃይትማ አንቀልድም እኛ ህመሙን እናቋለን እዚሁ በቅርብ ነው ያለነው ምን እንደደረሰበት እንረዳለን የሚሉት ጎንደር አካባቢ ያሉ ፋኖች ማከል ጽምዶ አንዱ ጽምዶ ይበተናል ማለት ቅድም እንዳስቀመጥኩ የቲፒኤልኤፍ በዛ በኩል ይበተናል በአንጻሩ ደግሞ ጸረ ጽምዶ ደግሞ እየተደራጀ ይመጣል ማለት ነው ለምሳሌ አሁን እዚህ ሃራ መሬት ላይ ያለው ጸረ ጽምዶ ነው እሱ ጸረ ኤርትራ እንቅስቃሴና ቁጭት አለን ከዚህ ፊት እኮኛ ስለ ባህር በር እኮ ስናነሳ መናገር ከብዶት ነው እንጂ እኮ ጀነራል ጻድቃን እኔ ምን አገባ ኢትዮጵያ ልንበትናት ነው እኛ ህልማችን
በሂደት እንዲበተን ስለሆነ ወደብ ያላት ሀገር እኮ የመበተኑ እድሉ በጣም ጠባብ ነው ተባብሎም ሊሆኑ ይችላሉ አናቆም ይቅር ነው ያለ አላወራም ግን ይሄንን ነገር በግንባር ቀደምነት አቶ መለስ ናቸው ተቃወሙኝ ይሄ ደግሞ ኖ ሮንግ ነው የሚሉት አሉ የሚገርም ነገር ያሉላ አባነጋ ሀገር ልጆች እዚህ ተንቤን እንትን ይዞ ያሉት ይሄኛ እኮ በኢትዮጵያው ለጥያቄ የለንም የኢትዮጵያን ከፍታ እናስመልሳለን የሚሉት ኃይሎች ተፈጥሮአል ማለት ነው ስለዚህ ይሄንን ቡድንን ታጠናክርና ማለት ነው ጸረ ጽምዶን አጠናክሬ ወደ ሂደት የሚትገባበት ሁኔታዎች ይፈጠራሉ ማለት በዚህ መሐከል ጦርነቱ ምንድነው የሚሆነው ካልክ ቴክኖሎጂ ነው የሚሆነው ያው ምንድነው መሰል ጸረ ጽምዶን የሚታጠናክርበት አንደኛ ንቃታ ይልናል ለመፍጠር ምንድነው ያለው አንዴ የሻዕቢያ ባለስልጣን የማስታወቂያ ሚኒስትር እኔ በጣም ቪክቶሪያ ላውጥቶ ነበር በጣም ያስቁኛል እንዴት አይነት መነሳሳት በኢትዮጵያ ውስጥ እንዳለ እኔ አንድ ጊዜ የሆነ ቦታ ቁጭ ብዬ ቡና ጠጣለውና ልጆቹ በአፋን ኦሮሞ ነው የሚያወሩትና የሚያወሩት ስለ ቀይ ባህር ጉዳይ ነው የሚያወሩት ከዛ ለሌተስት 18 19 ነው የሚሆኑት ምንድነው የሚባባሉት እንዴ ጦርነት ማነሳና ነኝ የሚሄደው ምንም ምዝገባው ሲመጣ ንገረኝ ይባባላሉ የሚገርም ነገር ማለት ነው ምን አይነት መነቃቃት ኢትዮጵያ ውስጥ እንደተፈጠረ ምንኛ እንደው ቀርጬ በላኩላችሁ ብዬ ማለት ነው አይደለም ኢትዮጵያ ህዝብ አልተቀበለም ኢትዮጵያ ህዝብ ማለት ለእንትና ማለት ነው ለማናቸው ለሻዕቢያ ኢትዮጵያ ህዝብ ማለት ሀብታሙ አያሌ ሊመስሉ ይችላል ሀብታሙ አያሌ ሚዲያ ላይ ወጥቶ ቀይ ባህር የኛ ገባን ማን ዋጋም ሲል ማለት ወይ ደግሞ ሚስተር ኤክስ የሚባል አንድ ሆነ ዩቲዩብ ላይ ያለው ሰው ይመስላል አይደለም መሬት ላይ ያለው እንዴት ቁጭት ያለው ከቤቱ እንዴት አይተ እየተንገፈገፈ እንዳለ ይሄ ጉዳይ እነሳና ኢትዮጵያንማ ይሄን ታሪክማ ሰርቼኔ ባልፍም ቢል ነገር ነው የተፈጠረ ያለው ስለዚህ ይሄ መነሳሳቱ በከፍተኛ ደረጃ ተፈጥሯል ሌላ ይሄ ነገር በቴክኖሎጂ የታገዘ ነው የሚሆነው ስለዚህ ልክ ከደርግ ጋራ ተራራ መናጠቅ አይሆንም ጦርነቱ ማለት ነው እሱ አይሆንምና ጦርነቱ ግን ሊጀመር ይችላል ወይ ሳይጀመር ማለት ኢትዮጵያ ወደ ወሰደችው ጉዳይ ሊገባ ትችላለች ታችል የሚለው ጉዳይ ላይ እኔ እድሉ በጣም ሰፊ ነው ባይነኛ አንዳንድ ሰዎች አይ ሊፈጠር አይችልም ነው የሚለው ኦሬዲ እኮ የመልስ ምት ነው እንጂ ያልተደረገው ጦርነቱ እኮ የተካሄደ እኮ ነው እኮ እኛ ጋሸና ላይ የምትተኮሰው ሞርተር የማን ጥይት ነው ያንዳንዱ ቦታ ላይ የተደረገ ያለው እንትን የማን ጥይት ነው ኦሬዲ እኮ ጦርነት ውስጥ እኮ ነው ያለው ያልተጀመረው መልሶ ማጥቃቱ ነው ያልተጀመረው መልስ ምት መስጠቱ ነው ያልተጀመረው መልስ ምቱ ግን ሲሰጠው እኔ እንደሚገባይ ነገር የሚቆይ ጦርነት አይመስለኝም በጣም አጭር ጊዜ ለሻዕቢያ ሰርቫይቭ ማድረግም ስለማይችል ይሄንን እንትን ሊያረግበትም ቴክኖሎጂ ማቂሙም ስለሌለው ልክ መልስ ምቱ ተሰጥቶ በሳምንት በሁለት ሳምንት ለድርድር ዝግጁ መሆን የሚችልበት ሁኔታዎች የሚፈጠሩ ይመስለኛል ማለት ነው ግን በዚህ መሐከል ዓለም አቀፍ ማህበረሰብ ዝም ብሎ ነው የሚያየው ወይስ ሌላ ችግር ይፈጠራል ነው እንግዲህ ትልቁ ነገር ማለት ልክ እነሱ ተሽሎክልኮ መጥቶ ነው አደራይቶ እዚህ ውስጥ እንትን አድርጎ መጡ መልስ ስንመጣው ደግሞ እኛ ላኪው ጋር ነው የምንመታው ማለት ነው ገብቷል እነሱ የሚፈልጉት አንተም ተሽሎክልኬ ከዛ ጊዜን በዚህ እንድታባከንና እነሱ ጋር ሊማስ ስለሌለ እነሱ ጋር ተስፋም ስለሌለ እንደዚህ ዝም ብለሽ የተነሳረክ እንድትኖር ነው የሚፈልጉት እኩያቸው አርጎክ ማለት ነው የሚሻለው ግን ቶሎ መልስ ሰጥቶ እኛም ብሔራዊ ጥቅማችን ያሰባችንን ጉዳይ ማስከበር ነው የሚሆነው ይሄን ስናረግ ዓለም አቀፉ ማህበረሰብ እንዴት ነው የሚያየን የሚለው ነገር ነው በጣም ወሳኝ ነው ሁለት ነገር ላንሳለን እንግዲህ ዓለም አቀፍ ማህበረሰብ ላይ አሁን የምንሰራው ዲፕሎማሲ ወሳኝነት ነገር አለው ኢትዮጵያ ራሷን የመከላከል መብት እንዳላት የዓለም አቀፍ ህግ የተፈጥሮ ህግም ስለሆነ ራስን መከላከል ሰልፍ ዲፌንስ ማለት ነው እንትን አይልም ሌላ ከዛ ውጪ የኢትዮጵያ ወደ ቀይ ባህር አካባቢ መምጣትን የሚፈልጉ አገራቶች አሉ ወይ ስፔሻሊ ከአሜሪካ አንፃር ነው ማየት ያለበት እና አሜሪካ እዚህ ጋር ጥሩ ተባባሪና ታማኝ ሆነችና ጥሩ ግንኙነት ያለ ረጅም ዓመት ጥሩ ግንኙነት ያለ አገር እዚህ ቀይ ባህር አካባቢ ላይ መኖሩ ለነሱ ብሔራዊ ጥቅም ሰኪው ነው ሻዕቢያ የሚታመን አይደለም በአንድ እግሩ ያረቅጣል በአንድ እግሩ ኢራን ጋር ይረቅጣል በአንድ እግሩ ይረቅጣል የፍልስጤም ላይ ሲይዝ የነበረው አቋም ቢታወቅ ጉዳይ ነው እስራኤል ተባባሪ በማጣቷ ነው እንደዚህ ጭንቅ ውስጥ የሚገባ ሁሌም እሷ ላይ የሚዘመተው ኢትዮጵያ ደግሞ ከአልሸባብ ጋር ከዓመት በላይ ተዋግታለች ይሄ ጽንፈኛ ፈንዳሜንታሊስቶች የሚባሉት ጋር
ግዴታ የሰርቫይቫል ጉዳይም ጭምር ስለሆነ ይሄ የኢትዮጵያ አቋም ሊደገፍ የሚችልበት በትላልቅ ሀገሮች ሊደገፍ የሚችልበት እድሎች አሉ ለዛ ነው ባይዘው ሰሞኑን የኛ ጥያቄ እውቅናም ያገኘ ነው የሚል ነገርም ይመጣ ያለው ማለት ነው ኢትዮጵያን ወደ ቀይ ባህር እንድትወጣ ማድረጉ ችግሮቹን በግማሽ እንዲያልቅ ያደርጋል ሌላ ነገር እዛ አካባቢ ላይ ሰላም ነሱ ኃይሎች በግማሽ ጉልበታቸው እንዲዳከም ሁኔታዎችን ያመቻቻሉ ይሄን አድቫንቴጅ ይዘን ነው እንግዲህ ወደዚህ ሁለት ነገር የሚንገባው ነገር አንደኛ ራስን መከላከል ራስን አትከላከል የሚል ይገለም ሁለተኛ ወደዚህ ወደ ቀይ ባህር ስንመጣ የተሰራብን የውሸት ታሪኮችን ሁሉ ያቀረብን ያለው ነገሮችን እሱም እንደመከራከራ ይሆናል ከዛ በላይ ግን የዚህ ቀይ ባህር አካባቢ ያለውን የሆነ የእስላሚክ ባህር ብቻ የማረጉ ሂደት እሱ ባላን ሚዛን የሚኖርበት ሁኔታ ይፈጠራል ማለት ምናልባት የቅድም ያነሳው የእንትና ጉዳይ ላይ ሐሳብ ስላነሳለ ነበር ያስረስ ላይ ሐሳብ ልስጥውና እንግዲህ በጣም የሚገርመው ነገር አስረስ ምንድነው ያለው ሁለት ነገር ነው ሁለት የተሳሳተ ነገር ነው ያለው አንደኛው ኢትዮጵያን ከፍታ ላይ መመለስ አይደለም ቀይ ባህር ወደ ብናምጣ ተባለው የሚል ነገር ነው አለ ያው ዝም ብሎ አለ አይደለ ለጓደኛ የምታወራ ዝም ብሎ የማይከራከረ አንተን ዝም ብሎ ለሚያዳምጥ ተራሶ የምታወራ እንጂ ለኢትዮጵያ ዝም የምትነግረው ነገር አይደለም ኢትዮጵያ እኮ በቀይ ባህር በር በማጣቷ ምን አይነት ሌላው ቢቀር ለጅቡቲ ምን ያህል ወጪ ያወጣ ነው አንደኛ ደረጃ ዳው ለኢምፖርት እና ለኤክስፖርታችን ማለት ነው ይሄ ከዚህ ጋር ተያይዞ የኢትዮጵያ ኑሮ ምን ያህል አደጋ ውስጥ ገባ ሊትራሊ ሆነ ግምት ውስጥ ገባ ሁለተኛ እኛ ቀይ ባህር ላይ የባህር ኃይል ብኖርን ምን አይነት ተጽዕኖ ፈጣሪ ሀገር ትሆናለች ኢትዮጵያ እኮ የኢስት አፍሪካ እኮ ቻይና ትሆናለች እኮ ይሄንን አሁን የኢትዮጵያን ክብር ለማስመለስ አይደለም ቀይ ባህርን የሚፈልገው ብለ ስትናገር እንዲሁ ቅድም እንዳልኩ ዝም ብለ ጠላ ይጣጣ የምታወራ ወሬ ነው እንጂ ለህዝብ ሚዲያ ላይ ወጥቶ የሚወራ ነገር አይደለም ሁለተኛ በጣም የተሳሳተ ነገር ዩኤኢን ኤርትራ ስላባራት ለዛ በቀል ነው ዲም ማለት ነው ዩኤኢ መቼ ነው ከኤርትራ ጋር ስምምነት ውስጥ ገባችሁ ራሳቸው እኮ ፓይፕላይን እኮ ሐሳብ እኮ ነው እኮ እንጂ ተጨባጭ እዚህ ጋር ተፈራርሞ ዩኤኢ ዳዛይዳ ከኤርትራ ጋር እንደዚህ ግንባታ ሊታረግ ወይ ደግሞ አሰብ ላይ ፕሮጀክት ከፍታ ፕሮጀክቷን ዘግቶባት አባረረ የሚል እስቲ አንድ ስምምነት አንድ ትሪት እስቲ አንድ ሰው ያምጣ እስቲ ነገር እንዲሁ ዝም ብሎ ይወራል የሚዲያ እኮ ትልቅ ነገር እኮ ነው እኮ አታጋይ ነኝ ብለህ ስታስብ የሆነ ጭብጥ ያለውና ሊመስል የሚችል ነገር ነው የምታወራው ነገር ማለት ነው ኢትዮጵያና ኤርትራ ሰብል ለዓለሙ ሲያስቡ ይሄን ፓይፕላይን እንዲዘረጋ ዩኤኢ ፕሮፖዛል አቀረበች ከዛ የዘለለ እንደ ዩኤኢ ምን አይነት አሰብ ላይ ምንም አይነት ፕሮጀክትም ስምምነትም አልነበራትም ስለዚህ የሆነ ሐሳቦችን አውጥቶ ሲናገሩ ላኪክ ብቻ የነገረህን ነገር ብቻ ሳይሆን የምትናገሩ ትንሽ ሊያሳምን የሚችል አርጊውመንት አሁን እርግጠኛ ነኝ አንዱ የሻቢያ ኮሎኔል ነው የነገር የነገሩ ለሱ ማለት ነው እንዳው ደን ግን አይምሮ ያለው ሰው ወጥ ሚዲያ ላይ ገዝታል እውነት ነው እንዴ ነገር መቼ ነው በየትኛው የቱ ጋር ነው የተስማሙት እንዴ ነው የፈረሰው ምናምን የሚለው ነገር ጨምረይበት ሊመስል የሚችል ነገር ብታወራ ጥሩ ነው እንጂ ዝም ብሎ ከዛ አንዱ ኮሎኔሉ የነገረን ነገር ብቻ ወጥ ሚዲያ ላይ የምታሰጣ ከሆነ ባዶ መሆንንና ኢትዮጵያ ጠላት መሆንን ያረጋግጥክ ትሄዳለህ እንጂ ጥቅም የምታገኝበትም አይመስለኝም በጣም ጥሩ የአስረስ ላይ እንደው አንዳንድ ነገሮችን ለመጨመር ያህል እንግዲህ አስረስ የተናገረው በተደጋጋሚ ሻቢያ ስለ ኢትዮጵያ የባህር በር ጥያቄ አቋም ሲያራምድ የነበረውን አቋም ነው ማለት ይቻላል አሁን ሻቢያ በተደጋጋሚ እንደዚህ ደግሞ ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሐምሌ ወር ላይ በሰጧቸው ቃለ መጠይቆች ላይ ያስቀመጡት አቋም ነበር አሁን ኢትዮጵያ ያነሳች ያለች የባህር በር ጥያቄ የኢትዮጵያውያንና የኢትዮጵያ አይደለም የዩናይትድ አረብ ኤምሬትስ አጀንዳ ነው ይሄ አጀንዳ ነው የሚል ነገር ነው ያነሱ አስረስም ይሄን ለማንሳት ነው የሞከረው ይሁንና ግን ይሄ አይመስልም ምናልባት አንተም ማንበበው ሊሆን ይችላል የዘ ኢኮኖሚስት ዘጋቢ የነበረ የጠቅላይ ሚኒስትር አብይ አህመድ ቀንደኛ ተቋሚ ከሚባሉ የውጭ ጋዜጠኞች መካከል አንዱ ነው ቶም ጋርድነር ዘ አብይ ፕሮጀክት የሚል መጽሐፍ አለው እዛ መጽሐፍ ላይ እንግዲህ አንድ የጠቀሰው ነገር ነበር ጠቅላይ ሚኒስትሩ ገና ወደ ስልጣን ሳይመጡ የኦሮሚያ ክልል አመራር በነበሩበት ወቅት የአሰብ ጉዳይ የሄደው ትክክል ባልሆነ መንገድ ነው የሚል
ቁጭታቸውን ለባልደረቦቻቸው ለስራ አጋሮቻቸው ይናገሩ ነበር ብለዋልና አሁን ምንድነው ሻቢያም ቢሆን እንደዚሁም አስረስም ይያለ ያለው ነገር ይሄ ኢትዮጵያውያንና የኢትዮጵያ አጀንዳ አይደለም ኢትዮጵያን ወደ ከፍቷ ሊመልስ አይችልም የሚል ነገር ነው ይሄ እጅግ አስተዛዛቢ ነው የቀይ ባህርን ኢኮኖሚያዊ ጂኦፖለቲካዊ ፖለቲካዊ ጥቅሞች እንግዲህ በርከት ብሎ ተዘርዝረው ከዚህ ቀደም ተናግረናልና ተመልካችንም ማሰልቸት ይሆናል እንግዲህ የኢትዮ ኤርትራ ነገር ከየት ተነስቶ የተደረሰ አሁን ያለበት በተለይ ጽምዶና ጸረ ጽምዶ ፊት ለፊት ተፋጧል ኢትዮጵያ ምናልባትም በቀጣይ ጊዜያት ምን አይነት እርምጃ ልትወስድ ትችላለች የሚለው ነገር እንግዲህ የተጠበቀ ነው የሚገኘው አማን ለሰጠህን ማብራሪያ ጋር ያመሰግናለሁ እዚህ ላይ እንቋጭው የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው ኢንሳይት ዝግጅታችንን ይመስል ነበር አብራችሁን ስለቆያችሁ እናመሰግናለን መልካም ቆይታ Thank you.